ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ በዛሬ ቪዲዮአችን ደግሞ ይዘንላችሁ የመጣን ፊደላትን ከላይ ወደ ታች ወይም ደግሞ ከቀኝ ወደ ግራ በተለያየ አቅጣጫ እያነበብን ድምጻቸውንም ቅርጻቸውን በተለያየ መንገድ ምን ይዝበትን አማራጭ ይሆናል። በዚህ ቪዲዮ እያንዳንዳቸው ፊደላትን ለመያዝ ያግዘናል ማለት ነው። ለምን በተለያየ ድምጽ እንደሚነበቡ ስለምናያቸው ማለት ነው። እሺ እቺ ማናት? ዘ ናት። ዘ ዠ ደ ጀ ገ። እስኪ ዘ ዠ ደ ጀ ገ። እነዚህ የመጀመሪያ እያንዳንዱ ፊደል የመጀመሪያ ፊደል ለምሳሌ የዘ የዠ የደ የጀ የገ እነዚህ ሰባት ቤተሰብ አላቸው። ግን ከሰባቱ የመጀመሪያዎች እነዚህ ናቸው ማለት ነው። ዘ ዠ ደ ጀ ገ። እሺ እነዚህ ደግሞ ሁለተኛ ፊደሎች ደግሞ ኡ ሚል ድምጽ አላቸው። ይኸው ቅጽላቸው ደግሞ ከጎን ዙ ዡ ዱ ጁ ጉ። ዙ ዡ ዱ ጁ ጉ። ዙ ዡ ዱ ጁ ጉ። እሺ አሁን ያነበብናቸው ሁለተኛ ፊደሎች ቅጽላቸው ያው ከጎን ድምጻቸውን ደግሞ እያንዳንዳቸው ኡ ሚል ድምጽ አላቸው። ዙ ዡ ዱ ጁ ጉ። በቀላሉ ለምሳሌ የገ ቤተሰብ ሆና ከጎኗ ላይ እንደዚህ ቅጽል ያለች ካለች ሁለተኛ ፊደል ናት ማለት። ስለዚህ ገጉ ጉ ብለን እናነባዋለን። ጉ ብለን እናነባዋለን ማለት ነው። እሺ ሶስተኛ ፊደሎች ደግሞ እግራቸው ላይ ሸፋፋ ምን አላቸው? እግራቸው ወደ ቀኝ ሸፈፍ ያሉ ናቸው ማለት ነው። ዚ ጂ ዲ ጂ ጊ። እስኪ ዚ ጂ ዲ ጂ ጊ። በቅጽል ደረጃ ስናይ ሁላቸውም ወደ ቀኝ እግራቸው ላይ ወደ ቀኝ በኩል ሸፈፍ ያላላቸው ማለት ነው። ምን አላቸው? ሸፈፍ ያላላቸው። ድምጻቸው ደግሞ ኢ የሚል ድምጽ አላቸው። ይኸው ጂ ዚ ጂ ዲ ጂ ጊ። ደግሞ አለው ዚ ጂ ዲ ጂ ጊ። እሺ የአራተኛ ፊደሎች ስናይ ደግሞ ባለ አንድ እግር ከሆኑ ወደ ግራ ይንሻፈፋሉ። ባለ ሁለት ወይም ደግሞ ባለ ሶስት እግር ከሆኑ ደግሞ በግራ በኩል እግራቸው ያጥራል ማለት ነው። በግራ በኩል እግራቸው ያጥራል። ይኸው እግራቸውን ስናይ አጠር ያሉ ናቸው ማለት ነው። ስናነባቸው ደግሞ አ ሚል ድምጽ ይኖራቸዋል ማለት ነው። ዛ ዣ ዳ ጃ ጋ። ይኸው ዛ ዣ ዳ ጃ ጋ። ይህ አምስተኛ ፊደሎች ስናይ ደግሞ ከቀኝ እግራቸው ቀለበት አላቸው። ኤ ሚል ድምጽ አላቸው ማለት ነው። ኤ ሚል ድምጽ አላቸው። ይኸው ዜ ዤ ዴ ጄ ጌ። ዜ ዤ ዴ ጄ ጌ። እሺ አሁንም ደግሞ አለው ዜ ዤ ዴ ጄ ጌ። እሺ ዜ ዤ ዴ ጄ ጌ። ፊደላትን ወደታች ስታነቡ የመጀመሪያዎች ለምሳሌ ዜ ሚል ድምጽ እንዳላት ኤ ሚል ድምጽ እንዳላት ካወቃችሁ ወደታች እንዳለ በሙሉ ኤ ሚል ድምጽ ይኖራቸዋል ማለት ነው። ይኸው ዜ ዤ ዴ ጄ ጌ ተመሳሳይ የሆነ ድምጽ ያወጣሉ። ስድስተኛ ፊደሎች ቅጽላቸው የተለያየ ቦታ ላይ ነው፣ ግን እ ሚል ድምጽ አላቸው። ይኸው ዝ ዥ ድ ጅ ግ። ዝ ዥ ድ ጅ ግ ዝ
ዥ ድ ጅ ግ የሚል ድምፅ አላቸው። ሰባተኞች ደግሞ ቅጽላቸው ስናይ ወይ ከላይ ቀለበት በቀኝ በኩል ወይም ደግሞ በቀኝ በኩል ያለው እግራቸው አጠር ይላል ማለት ነው። ከላይ ቀለበት ወይም በቀኝ በኩል ያለው እግራቸው አጠር ይላል። ኦ ሚል ድምፅ አላቸው። ስናነባቸው ደግሞ ምን አላቸው? ኦ ሚል ድምፅ አላቸው። ዞ ዦ ዶ ጆ ጎ ዞ ዦ ዶ ጆ ጎ። አብዛኞቻችን ስናይ በዩቲዩብ ላይ ስናነብ ትልቁ ችግር የሚሆነው ፊደላትን እንደዚህ ዘ ዙ ዚ ዛ ዜ ብላችሁ አንባችሁ እስከ መጨረሻው የያዝነው እየመሰላችሁ፣ ነገር ግን ፊደሎችን አንድ ባንድ መለየት እስከ ድምጻቸው ማወቅ ያስፈልጋል ማለት ነው። ለምሳሌ እቺን ፊደል ብቻዋን ብናገኛት ዛ ተብላ የዘ ቤተሰብ ሆና፣ ነገር ግን ዘ ወይም ዚ ሳይሆን ዛ ተብላ እንደምትነበብ ስላላወቃችሁ ነው ማለት ነው። ግን በደንብ ጥንቅቅ አድርጋችሁ ፊደላትን እቺ ዛ ተብላ እቺ ዜ ተብላ እንደምትነበብ ብቻውን ስታገኙት ማንበብ ከቻላችሁ ምንም አገጣጥማችሁ ለማንበብ የሚከብዳችሁ ነገር የለም ማለት ነው። እስኪ ረጋ ብለን አንድ እንድገማቸውና እያንዳንዳቸው እናያቸዋለን ማለት ነው። ዘ ዠ ደ ጀ ገ ዙ ዡ ዱ ጁ ጉ ዚ ዢ ዲ ጂ ጊ ዚ ዢ ዲ ጂ ጊ ዛ ዣ ዳ ጃ ጋ ዛ ዣ ዳ ጃ ጋ ዜ ዤ ዴ ጄ ጌ ዜ ዤ ዴ ጄ ጌ ዝ ዥ ድ ጅ ግ ዝ ዥ ድ ጅ ግ ዞ ዦ ዶ ጆ ጎ ዞ ጆ ዶ ጆ ጎ። እያንዳንዳቸውን እንዲያደርገን ማንበብ ይኖርብናል ማለት ነው። ምን ማለት ማንበብ ይኖርብናል። እሺ ቀጣይ ደግሞ የምናየው እነዚህ ናቸው ማለት ነው። ጠ ጨ ጰ ጸ ፈ ጠ ጨ ጰ ጸ ፈ። እደግመዋለሁ። ጠ ጨ ጰ ጸ ፈ ጡ ጩ ጱ ጹ ፉ ጡ ጩ ጱ ጹ ፉ። ረጋ እያላችሁ ድምጻቸውን ሁሉ እያገናዘባችሁ ምን ማለት ማንበብ መቻል ማለት ነው። ጢ ጪ ጲ ጺ ፊ። ቅጽላቸውን እዚህ ላይ ያልነገርኳችሁ ተመሳሳይ ስለሆኑ ነው። ከሁለተኛ ከጎን፣ ሶስተኛ እግራቸው ሸፋፋ፣ አራተኛ እግራቸው ማጠር እያለ በተመሳሳይ ስለሚከተል ጢ ጪ ጲ ጺ ፊ። እቺ ደግሞ ጣ ጣ ጫ ጳ ጻ ፋ ጣ ጫ ጳ ጻ ፋ ጣ ጫ ጳ ጻ ፋ ጤ ጬ ጴ ጼ ፌ
ጬ ጴ ፄ ፌ ጥ ጭ ጵ ጽ ፍ ጥ ጭ ጵ ጽ ፍ ጦ ጮ ጶ ጾ ፎ ጦ ጮ ጶ ጾ ፎ ጦ ጮ ጶ ጾ ፎ። እስኪ አንድ እንድገማቸው ቀስ አድርገን በደንብ መያዝ አለመያዛችንም ለማረጋገጥ ረጋ ብለን እያገናዘብን ማንበብ። ጠ ጨ ጰ ጸ ፈ። እሺ አሁን ደግሞ ሁለተኛ ኡ ሚል ድምፅ አላቸው። ቅጽላቸው ተጎን ጡ ጩ ጡ ጹ ፉ ጢ ጪ ጲ ጺ ፊ ጣ ጫ ጳ ጻ ፋ ጣ ጫ ጳ ጻ ፋ ጤ ጬ ጴ ፄ ፌ ጤ ጬ ጴ ፄ ፌ ጥ ጭ ጵ ጽ ፍ ጥ ጭ ጵ ጽ ፍ ጦ ጮ ጶ ጾ ፎ ጦ ጮ ጶ ጾ ፎ። ልክ እንደዚህ እያደረግነን እያንዳንዳቸውን ድምፃቸውን ሁሉ ነገራቸውን ጥንቅቅ አድርገን ከያዝነ ለማንበብ በጣም ቀላል ማለት ነው። እዚህ የተለየ ነገር የላቸውም። እዚህ የጠራነውን ድምፅ እዛም መጥራት ነው ማለት ነው ሲገጣጠሙ። ሀ ጸ አ ፐ። ይቺ ደግሞ የሀ ስምንተኛ ፊደል ኋ ብለን ነው የምናነባት። ምን ብለን? ኋ። ሀ ጸ ጰ አ ፐ ሀ ጸ አ ፐ ሁ ጹ ኡ ፑ። ይቺ ደግሞ የለ ስምንተኛ ፊደል ሏ ሏ ብለን እናነባታለን። ውስብስብ ፊደላት ወይም ደግሞ ዲቃላ ሆሄያት የምንላቸው ስምንተኛ ፊደሎች ናቸው ማለት ነው። በዚህ ታች ዳር ለዳር ያሉ ሁ ጹ ኡ ፑ ሂ ጺ ጺ ኢ ፒ ሂ ጺ ኢ ፒ። እቺ ደግሞ የሃ ስምንተኛ ፊደል የሃ መሮሃ ኋ ብለን የምንጠራት ኋ ኋ። እሺ እቺ ደግሞ አራተኛ ፊደል ሃ ጻ አ ፓ። እቺ ደግሞ የመ ስምንተኛ ፊደል ሟ ሟ። ሃ ጻ አ ፖ። አምስተኛ ፊደል ሄ ጼ ኤ ፔ። የሰ ስምንተኛ ፊደል ሷ ሷ። የሰ ውስብስብ ፊደላት ሷ ብለን እንጠራታለን ሷ። ሄ ጼ ኤ ፔ ህ ጽ እ ፕ። የረ ስምንተኛ ፊደል ሯ ሯ ብለን እንጠራታለን ሯ። ህ ጽ እ ፕ ሆ ጾ ኦ ፖ ሆ ጾ ኦ ፖ። ይቺ ደግሞ የሰ ስምንተኛ ፊደል ሷ ብለን እንጠራቸዋለን። ይቺና ይቺ ሷ ሷ ብለን ነው የምንጠራቸው። የሚለያዩት በቅርጽ ብቻ ነው እንጂ የሰ ስምንተኛ ፊደል ናቸው ማለት ነው።
ሳቱሰና ንጉሱ ሰ ብለን ነው የምንለያቸው ማለት ነው። ስለዚህ እንዲህ እያደረግን ደጋግመን ማንበብ መጻፍ ግዴታ ይለናል ማለት ነው መጀመሪያ። ነገር ግን ሀ ሁ ሂ ሃ ሄ ህ ሆ ጸ ጹ ጺ ጻ ጼ ጽ ጾ እንደዚህ አድርገን አንበን አገጣጥመን ማንበብ እምቢ አለን ምንል አብዛኞቻችን ነን። ለዚያ ሊሆን የሚችለው ምንድነው? ፊደሎችን እቺ ለምሳሌ ብቻዋን ስናገኛት ጺ ተብላ እንደምትነበብ እቺ ጻ ተብላ እንደምትነበብ ለይተን ስለማናውቀው ነው እንጂ አገጣጥሞ ማንበብ እጅግ ቀላልና ቀላል ነው ማለት ነው። በጣም ቀላልና ቀላል ነው። እንደዚህ ያደርጋችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ትምህርት ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህፃናትን ማስተማር የምትፈልጉ ታች አስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተ ብትጠቀሙበት ማንኛውም ሶሻል ሚዲያ ምንም አይነት ጊዜና ሰዓት ሳይገድባችሁ የእናንተን የስራ ሰዓት በማይነካ መልኩ ልጆቻችሁንም ሆነ እናንተ መማር ለምትፈልጉ ጥንቅቅ አድርገን እናስተምራለን። ለዛሬ ይዘን የመጣን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ